ጤና ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? የዕለቱ ዘገባችን ተጀምሯል። በቅድሚያም አበይት ነጥቦችን እነሆ። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ ማሰናበታቸው ተሰምቷል። እናንተ ሙሉን የምትሰሙት ይሆናል። በሌላ መረጃ በማይናማር የሚገኙ ኢትዮጵያውያን ወደ ሀገራቸው የሚመልሳቸው ባለመኖሩ ታጣቂዎች በገንዘብ እየተደራደሩባቸው መሆኑን የተሰማው ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ከኛ ጋር ስታደርጉ እነዚህንና ሌሎች ሀገር ውስጥ መረጃ የሚያደምጣሉ። አብሮነታችሁ አይለየን። ጠቅላይ ሚኒስትር አብይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ አሰናብተዋል። በዚህም በኢፌዴሪ ህገ መንግስት 62 ንዑስ አንቀጽ 9 በአዋጅ 359 ህዝባር 1995 አንቀጽ 15 ንዑስ አንቀጽ 3 ደንብ ቁጥር 533 ህዝባር 2015 መሰረትና የፕሪቶሪያው ስምምነትን ተከትሎ ላለፉት 2 ዓመታት የትግራይ ጊዜያዊ ፕሬዝዳንት ሆነው በማገልገላቸው በተለይም የተገኘው አንጻራዊ ሰላም እንደሚጠበቅ ላደረጉት ከፍተኛ የአመራር ሚና እና ጥንቃቄ የፌዴራል መንግስቱና አመራሩ እውቅና እንደሚሰጥም ነው የገለጸው። ከቀደምት የህወሓት ፖለቲካዊና ወታደራዊ አመራሮች ጋር ለወራት ፍጥጫ ውስጥ የቆዩት አቶ ጌታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጊዜያቸውም በድንገት ነው ያበቃው። ከ3 ሳምንታት በፊት በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መቀለን ጨምሮ በተለያዩ የትግራይ ክፍሎች ውስጥ የሚገኙ የአስተዳደር ተቋማትን በኃይል ሲቆጣጠር ነበር አቶ ጌታቸው ረዳ ወደ አዲስ አበባ ያቀኑት። አቶ ጌታቸው ወደ አዲስ አበባ ያመሩት በትግራይ ያለውን ወቅታዊ ሁኔታን በተመለከተ ከጠቅላይ ሚኒስትር ዶክተር አብይ አህመድና ከምዕራባውያን ዲፕሎማቶች ጋር ለመወያየት እንደነበርና ጉዳያቸውን ሲያጠናቅቁ ወደ መቀሌ እንደሚመለሱ በወቅቱም ተናገራቸው ይታወሳል። ነገር ግን አቶ ጌታቸው ይህንን ካሉ 3 ሳምንታትን ያለፉ ሲሆን ለሕክምና ወደ ዩናይትድ አረብ ኤሚሬትስ አምርተው ከሰነበቱ በኋላ ወደ አዲስ አበባ ሲመለሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው ማብቃቱን የሚያመለክት መልእክት በጠቅላይ ሚኒስትሩ የማህበራዊ ሚዲያ ገጾች ላይ በትግረኛ ቋንቋ ተሰራጭቶም ነው የጠበቃቸው። ጠቅላይ ሚኒስትሩ በኢትዮጵያ ህገ መንግስትና ደም አፋሳሹን የትግራይ ጦርነት ባስቆመው የፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር በመሆን ላበረከቱት አስተዋጽኦም በማመስገን የኃላፊነት ጊዜያቸው መጠናቀቁን የሚጠቁም መልእክት ማስፈረዋል ነው የተባለው። ጠቅላይ ሚኒስትር አብይ አህመድ በይፋዊ የማህበራዊ ሚዲያ ገጻቸው ላይ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ላበረከቱት አስተዋጽኦም የፌዴራል መንግስት እውቅና እንዳለውም ነው የገለጹት። በአቶ ጌታቸው ጊዜያዊ አስተዳደር ደስተኛ ያልነበረው በደብረ ጽዮን የሚመራው የህወሓት ክንፍ ባለፉት ወራት በአስተዳደሩ ላይ የሚያሳድረውን ጫና እያበረታ በመጋቢት ወር መጀመሪያ ላይ በበርካታ የትግራይ አካባቢዎች የሚገኙ የአስተዳደር ተቋማትንም በኃይል ተቆጣጥሮ ነበር። ይሁን እንጂ ሁኔታው በተጣቁ ኃይሎች የታገዘ በመሆኑ በክልሉ ነዋሪዎች ዘንድ ግጭት ይፈጥራል የሚልም ስጋት አስከትሎ ነበረ። በዚህ ሁኔታ ውስጥም የጊዜያዊ አስተዳደሩ ፕሬዝዳንት የአቶ ጌታቸውን ደህንነትም አደጋ ላይ ወድቆ እንደነበርም ራሳቸው ገልጸዋል። ከአቶ ጌታቸው ከተለያዩ የዩቲዩብ ቻናሎች ጋር በነበራቸው ቃለ ምልልስ ላይ በትግራይ ውስጥ ውጥረቱ በተባባሰበት ጊዜ ወደ አዲስ አበባ ለመሄድ ሲነሱ ጥቃት ሊፈጸምባቸው እንደነበርም ነው የተናገሩት። በእርሳቸው ላይ ግድያ ከመፈጸም ጋር የሚመሳሰሉ እቅዶች እንደነበሩ የሚናገሩት አቶ ጌታቸው ረዳ ወደ መቀለው አሉላ አባ ነጋ አውሮፕላን ማረፊያ የሚያቀኑበት ጊዜ ኬላ ላይ የነበረው ታጣቂ እንዳያልፍ የመከልከል ሙከራ ማድረጉንም ነው የጠቀሱት። እንዲሁም መሳሪያ በተጠመደበት መኪና እስከ አየር ማረፊያ ድረስ ክትትል እንደተደረገባቸውና በአየር ማረፊያው ጥበቃ በፌዴራል ፖሊሶች እንዲቆሙ መደረጋቸውንና ክትትሉም አውሮፕላን ውስጥ እስኪገቡ ድረስ እንደነበርም ነው የገለጹት። አቶ ጌታቸው በኢትዮጵያ ውስጥ ቀደምትና ጉልህ ተጽዕኖ ከነበራቸው የፖለቲካ ፓርቲዎች መካከል አንዱ በሆነው ህወሓት ውስጥ ከእድሜና በትጥቅ ትግሉ ውስጥ ካላቸው ሚና አንጻርም እንግዳ ናቸው። ጌታቸው ከሌሎቹ የህወሓት ዋነኛ መሪዎች በተለየ ወታደራዊውን መንግስት ለመጣል በተደረገው የትጥቅ እንቅስቃሴ ውስጥም አልተሳተፉም። ግማሽ ክፍለ ዘመን ባስቆጠረው ህወሓት ውስጥ አቶ ጌታቸው ያላቸው ተሳትፎ 20 ዓመት የማይሞላም ነው የተባለው።
ነገር ግን ላለፉት 10 ዓመታት በድርጅቱ ውስጥ ያገኙት ተቀባይነትና ሚና ቀላል የሚባልም አለመሆኑ የሚታይ ነው። ጥብቅ በሆነው የህወሓት የአመራር መሰላል ላይ ተረማምደው በአጭር ጊዜ ምክትል ሊቀመንበር ለመሆንም ችለዋል። አቶ ጌታቸው ከህወሓት ሊቀመንበር መለስ ዜናዊ ህልፈት በኋላ በተለያዩ የፌዴራል መንግስቱ የኃላፊነት ቦታዎች ላይ በመስራት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ አማካሪነት እስከ ኮሚኒኬሽን ሚኒስቴር የስልጣን ደረጃ ላይም በአጭር ጊዜ ለመድረስም ችለው ነበር። በተያያዘም ህወሓት ወሳኝ በነበረበትና ሀገሪቱን ለ27 ዓመታት የመራው ኢህአዴግ እየተዳከመ እና ህዝባዊ አመፅ ሲንጸው በውስጡ የተቀሰቀሰው ለውጥ ህወሓትን ገሸሽ አድርጓታልም ይባላል። በፌዴራል መንግስቱ የስልጣን መንበር ውስጥ ቁልፍ ሚና የነበራቸው የህወሓት አመራሮች ወደ መቀለ ሲያመሩም አቶ ጌታቸውም ወደዚያው እንዳቀኑም ነው የሚነገረው። የህወሓት ፖለቲካዊና ወታደራዊ አመራሮች መቀመጫቸውን መቀለ ላይ አድርገው ከፌዴራል መንግስቱ ጋር ውዝግብ ውስጥ ሆነው ከቆዩ በኋላ የፈነዳው አውዳሚው የ2 ዓመት ጦርነት ከሌሎቹ አመራሮች በተለየ ጦርነት የማያውቁትን አቶ ጌታቸውን ወደ በረሃ እንዲወርዱ አድርጓቸዋል ነው የተባለው። የዓለምን ትኩረት ስቦ በነበረው በዚሁ ጦርነት ወቅት ጌታቸው ከየትኛውም የህወሓት አመራር በበለጠ በተደጋጋሚ በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ትኩረትም አግኝተዋል። በዚህም ዓላማና ግባቸውን በትግረኛ በአማርኛና በእንግሊዝኛ በማስረዳትም የህወሓት ዋነኛ ፊት ሆነውም ቆይተዋል። ከዛም ባሻገር የተለያዩ መጥፎ ንግግሮችንም አብይ አህመድን ሲናገሩም ተደምጠው ነበረ። በጦርነቱ ወቅት በአሜሪካና በአፍሪካ ህብረት አማካኝነት በህወሓትና በኢትዮጵያ መንግስት መካከል በሚስጥርና በግልጽ በተካሄዱ ንግግሮች ላይ አቶ ጌታቸው ረዳም አንደኛው ተሳታፊም ነበሩ። ጅቡቲና ሲሸልስ በሚስጥር ደቡብ አፍሪካና ኬንያ ላይ ደግሞ በይፋ በተደረጉ ንግግሮችና ድርድሮች ላይም ጌታቸው ቁልፍ ሰው መሆናቸውም ይነገራል። ሌላው ፕሪቶሪያ ላይ በተደረሰው ስምምነት መሰረት በትግራይ ጊዜያዊ አስተዳደር እንዲቋቋም ሲወሰን የፌዴራል መንግስቱ በተለይ ደግሞ ጠቅላይ ሚኒስተሩ የጊዜያዊ መንግስቱን ፕሬዝዳንትን በመሰየምም በኩል ወሳኝ ሚናም ነበራቸው። ከጦርነቱ በፊት የነበረው በህወሓት የበላይነት የተያዘው የክልሉ አስተዳደር እንዲፈርስ በመወሰኑ እንደ አዲስ በሚዋቀረው ጊዜያዊ አስተዳደር ላይ የህወሓት ጉምቱ መሪዎቹ ቁልፍ ቦታዎችንም ለመያዝ ቢሞክሩም የጠቅላይ ሚኒስቴሩን ይሁንታ ግን ማግኘት አልቻሉም ነው የተባለው። በዚህ ምክንያት ለቀናት የቆየ ስብሰባ አድርገው አቶ ጌታቸውን በእጩነት አቅርበው ተቀባይነት ለማግኘት ቢችሉም ቀደምት ድርጅቱ መሪዎችም ደስተኛ አለመሆናቸውም እየተጠቀሰ ነው። በዚህም ሳቢያ ከመጀመሪያው አንስቶ በነባር የህወሓት አመራሮችና በአቶ ጌታቸው መካከል የነበረው ግንኙነትም ቀስ በቀስ እየተበላሸ መሄዱም ነው የተነገረው። በዚህ ምክንያት ከባድ ፈተና እንደሚገጥማቸው እንደተረዱ ከቀናት በፊት ዱባይ ውስጥ ለአንድ ድረ ገጽ በሰጡት ቃለ ምልልስም ላይ ማየት ችለናል። አቶ ጌታቸው የጊዜያዊ አስተዳደሩ መሪነት ሲረከቡ ከአምስቱ የህወሓት መሪዎች መካከል የትጥቅ ትግሉ ተሳታፊ ሆነው በድርጅቱ ውስጥ ባለፉባቸው ተባብሮ መስራቱ የማይቻል ባይሆንም ከባድ እንደሚሆንም እንደሚያውቁት ነበር የተናገሩት። ይህ ስጋታቸው በወራት ውስጥ እውን እየሆነ ከዋነኞቹ የህወሓት መሪዎች ፈተናዎች እንደገጠሟቸው በመግለጽም የፓርቲው መሪዎቻቸው በጊዜያዊ አስተዳደሩና በፕሪቶሪያው ስምምነት ላይ ሻጥር በመፈጸም እንዲሁም በክህደትና ሌሎች ለፌዴራል መንግስቱ በመስራት ይከሷቸው እንደነበርም ነው የገለጹት። በዚህም ምክንያትም አቶ ጌታቸው የሚመሩት ጊዜያዊ አስተዳደር ከክልሉ ዋና ከተማ መቀለ ውጭ ባሉ ቦታዎች ሚና እንዳይኖረው ስልጣኑን የሚጋፉ ተግባራት በፓርቲዎቻቸው አመራሮች እንደሚፈጽሙ ከ1 ዓመት በፊትም መግለጻቸው ይታወሳል። ከዚህም ጋር ተያይዞ አቶ ጌታቸው በተለያየ ደረጃ የሚገኙ የአካባቢ አመራሮችንም እስከ ማባረርም ደርሰው ነበርም ነው የተባለው። በአቶ ጌታቸው የሚመራው ጊዜያዊ አስተዳደር ከተመሰረተና በክልሉ ውስጥ መዋቅሩን ለማጠናከር በሚጥርበት ጊዜ በርካታ ፈተናዎችም አጋጥመውኛልም ነው ያለው። ከነዚህ መካከል በጦርነቱ ወቅት ጉዳት የደረሰባቸው ተዋጊዎች ተገቢው እንክብካቤ አልተደረገልንም በሚል በተደጋጋሚ አደባባይ መውጣታቸው አንዱ ነው። ከጦርነቱ ማብቃት በኋላ የመንግስት መዋቅር በተዳከመበት ትግራይ ውስጥ የወንጀል ድርጊቶች መበራከት፣ ህገወጥ የማዕድን ማውጣትና የዘረፋ ድርጊቶች መስፋፋት የህዝቡ ስጋት ሆኖ አሁንም ድረስ ዘልቋልም ነው ያለው። በጊዜያዊ አስተዳደሩና በህወሓት መሪዎች መካከል ያለው አለመግባባትና ውዝግብ ከእለት ዕለት ሲጠናከር በሊቀመንበሩ ዶክተር ደብረጽዮንና በምክትላቸው በጌታቸው መካከል ያለው ልዩነትም እየሰፋ በግልጽ መወነጃጀላቸውንም ነው
የተመለከት ነው። በተለይ ህጋዊ እውቅና ያላገኘው የህወሓት 15ኛ ጉባኤ መካሄዱን ተከትሎ አቶ ጌታቸውና ሌሎች አመራሮች ከድርጅቱ ከተባረሩ በኋላ በአቶ ጌታቸው ላይ የሚሰነዘሩ ክሶችም ተጠናክረው ነበረ። ባንዳ፣ ተላላኪ እንዲሁም ከሃዲ የሚሉ ቅጽል ስሞችን በተደጋጋሚ በሚወጡ የህወሓት መግለጫዎች ላይም በተደጋጋሚ እንሰማ ነበረ። በሌላ መረጃ በማይናማር የሚገኙ ኢትዮጵያውያን ወደ ሀገራቸው የሚመልሳቸው ባለመኖሩ ታጣቂዎች በገንዘብ እየተደራደሩባቸው መሆኑን የተሰማው። በማይናማር የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ከነበሩበት በካምፕ ውስጥ ወጥተው 48 ቀን ቢያልፋቸውም ወደ ሀገራቸው የሚመልሳቸው ባለመኖሩ በሀገሪቱ የሚገኙ ታጣቂ ኃይሎች በገንዘብ እየተደራደሩባቸው መሆኑንም ነው የገለጹት። በማይናማር በችግር ውስጥ ያሉ ኢትዮጵያውያንን መንግስት ወደ ሀገራቸው እንዲመልሳቸውና ህይወታቸውን እንዲታደግላቸውን በተደጋጋሚ እየጠየቁ መሆኑም ይታወቃል። ከዚህ ጋር በተያያዘ ተጎጂዎችን ለማናገር በተደረገው የስልክ ሙከራ አሁን ላይ በአካባቢው አጠራር ዲሞክራቲክ ካርን የቡድሂስት ሰራዊት ወይም ደግሞ ዲኬቢኤ ተብለው በሚጠሩ ታጣቂዎች ካምፕ ውስጥ እንደሚገኙና በህይወትና በሞት መካከል የሚገኙ ዜጎች መኖራቸውንም ነው የተናገሩት። ወደ ካምፑ ከገቡ ከ48 ቀን በላይ እንደሆናቸው፣ ነገር ግን ወደ ሀገራቸው የሚወስዳቸው ከሌለ ተመልሳችሁ ወደ ካምፕ ግቡና ስራ ጀምሩ እየተባሉ መሆኑንም ነው ኢትዮጵያውያኖቹ እየገለጹ ያሉት። አክለውም ዲኬቢኤ የሚባሉት ኃይሎች ከዚህ ቀደም ከነበሩበት የቻይና ካምፕ አስተዳደሮች ጋር የሚግባቡ በመሆናቸው ወደ ካምፕ እንዲመለሱ በገንዘብ እየተደራደሩባቸው መሆኑንም ነው እየተናገሩ ያሉት። ኢትዮጵያውያን ዜጎች ብቻንን ካምፕ ውስጥ የቀረ ነው ያሉት ቅሬታ አቅራቢዎቹ ወደ ሀገራቸው የሚመልሳቸው አካል ከሌለ ከዚህ በላይም ማቆየት አንችልም መባላቸውንም ጨምረው እየተናገሩ ይገኛሉ። ዛሬም በማይናማር ወታደራዊ ካምፖች ውስጥ ታስረናል፣ ሌሎች ሀገሮች ዜጎቻቸውን በተሳካ ሁኔታ ወደ ሀገራቸው ሲመልሱ እኛ ኢትዮጵያውያን ግን አሁንም ቀርተናል ያሉት ኢትዮጵያውያን የተጣልን ድምፅ አልባና የተረሳነን ሲሉም ነው ቅሬታቸውን እያሰሙ ያሉት። በቀን አንድ ጊዜ ብቻ ትንሽ መጠን ያለው ምግብ እንደሚያገኙ እየተናገሩም ሲሆን ከሃይማኖትና ከባህል ጋርም የማይሄዱ ምግቦች እየቀረቡላቸው መሆኑንም በምሬት እየገለጹ ነው። አንድ የግል ጣቢያም በማይናማር ልጆቻቸው የታገቱባቸው ወላጆች ኮሚቴ አሁን ላይ ከውጭ ጉዳይ ሚኒስቴር ጋር እያደረገው ያለውን ስራ አስመልክቶ የኮሚቴውን አባል አቶ አስጨናቂ በቀለንም መጠየቁንም ነው የተናገረው። የኮሚቴው አባል ወደ ሚኒስቴር መስሪያ ቤቱ ሂደው ማስረጃዎችን ማቅረባቸውን የገለጹም ሲሆን ኢትዮጵያውያን ብቻ ካምፕ ውስጥ መቅረታቸውንም ማመናቸውንም ነው የተናገሩት። ከሚኒስቴሩ ያገኙት ምላሽ መልካም መሆኑን የገለጹት አቶ አስጨናቂም ነገር ግን በአስቸኳይ መፍትሄ ካልተሰጠ ችግሩ እየከፋ ሊሆን እንደሚችልም ነው ያመላከቱት። ሚዲያው የውጭ ጉዳይ ሚኒስቴርን ለማነጋገር ያደረገው ሙከራ ባይሳካም ከዚህ ቀደም ሚኒስቴር መስሪያ ቤቱ 138 ኢትዮጵያውያን ወደ ሀገር እንዲገቡ ማድረጉንም መግለጹም ይታወሳል። ሚኒስቴሩ ቀሪዎቹን ዜጎች ወደ ሀገራቸው እንዲገቡ ለማድረግ እየሰራ መሆኑንም በሳምንታዊ መግለጫውም አስታውቋል። እስራኤል በኢትዮጵያ አምባሳደሯ ከአፍሪካ ህብረት ስብሰባ እንዲባረሩ መደረጉን ተቃውማ እርምጃ እንደምትወስድ አስጠንቅቃለች። አምባሳደሩ ከአዳራሹ መባረራቸውንም በቀላሉ እንደማይቀበሉትም ነው እስራኤል እያስታወቀች ያለችው። በኢትዮጵያ የእስራኤል አምባሳደር አቶ አብርሃም ንጉሴ በአዲስ አበባ ከሚገኘው ከአፍሪካ ህብረት አዳራሽ መባረራቸውም ነው የተሰማው። በአፍሪካ ህብረት ማንዴላ አዳራሽ በተካሄደው የሩዋንዳ ዘር ማጥፋት የተመለከተ ስብሰባ ላይም ነው አምባሳደሩ ድንገት መገኘታቸውም የተገለጸው። አንድ ዲፕሎማቲክ ምንጭ ለአልጀዚራ ሲናገሩ የአምባሳደሩ በስፍራው መገኘት ያልተጠበቀ ነበርም ነው ያሉት። ምንጩ ጨምረው እንደገለጹትም አምባሳደር አብርሃም ንጉሴ ልክ አዳራሹ ውስጥ እንደገቡ የበርካታ ሀገራት ተወካዮች ከፍ ባለ ድምጽ ተቃውሟቸውንም አሰምተዋል ነው ያለው። በዚህም የተነሳም ለተወሰኑ ደቂቃዎች ስብሰባው መቋረጡን የገለጹት እኚህ ምንጭ አምባሳደሩ አዳራሹን ለቀው እንደወጡ ስብሰባው መቀጠሉንም ነው ያስረዱት። የአፍሪካ ህብረት አምባሳደሩ በስብሰባው ላይ እንዲገኙ ማን እንደጠራቸው ምርመራ ማድረግ መጀመሩንም ዘገባዎች ጠቅሰዋል። የእስራኤል አምባሳደር ከአፍሪካ ህብረት ሲባረሩ ይህ የመጀመሪያው አይደለም። እንደ ኢሮፒያን አቆጣጠር በ2023 በኢትዮጵያ የእስራኤል ምክትል አምባሳደር ተመሳሳይ ከአፍሪካ ህብረት አዳራሽ መባረራቸውም ይታወቃል። በወቅቱ የእስራኤል መንግስት ይህንን ያደረጉት ደቡብ አፍሪካና አልጄሪያ ናቸውም በማለትም ወቅሳ መሰንዘሩም የሚታወስ ነበረ። በአፍሪካ ህብረት ውስጥ አባል ያልሆኑት የ87 ሀገራት የታዛቢነት መቀመጫ ያላቸው ሲሆን ይህንን መቀመጫም እስራኤል በ2021 ማግኘቷ የሚታወስ ነበረ። አምባሳደሩ መባረራቸውን በተመለከተ የእስራኤል ውጭ ጉዳይ ሚኒስቴር ቃል አቀባይ
ኦሬን ማርሞርስቲን በሰጡት መግለጫም አምባሳደሩ በስብሰባው ላይ የተገኙት በክብር የመጥሪያ ደብዳቤ ደርሷቸው እንደሆነም ጠቅሰዋል። ይሁንና ይህን መጥሪያ በመላክ ጸረ እስራኤል አጀንዳ ያላቸው አካላት እንዲጠቀሙበት ማድረጉ አሳፋሪ ተግባር መሆኑንም ያስረዱት። የሩዋንዳና የአይሁድ ህዝቦች ተመሳሳይ ታሪክ ያላቸው መሆናቸውን የጠቀሱት ቃል አቀባዩ ዛሬ በአምባሳደሩ ላይ ይህንን ድርጊት በፈጸሙ አካላት ላይ አስፈላጊው ዲፕሎማሲያዊ እርምጃ እንደሚወሰድባቸውም ነው የገለጹት። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሳቱ ተሰሙት ይወደድ ነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበረ። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ እያልኩኝ እኔ ኮዱ ተሰናበትኩ። ሰላም በያለንበት ለሁላችን።